ቅዳሴ ትምህርት ዜማውና ማብራሪያው ክፍል 9 ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ ወይሴብሕዎ ኩሎሙ ሕዝብ ካህኑ እስመ ምሕረቱ ላዕሌነ ሕዝቡ ጽድቁሰ ለእግዚአብሔር ይሄሉ ለዓለም። ካህኑ ስብሐት ለአብ ወወልድ ወመንፈስ ቅዱስ። ሕዝቡ ይሄንኑ ይደግማሉ። ይእዜኒ ዘልፈኒ ወለዓለመ ዓለም አሜን። ሃሌሉያ። ካህኑ አሐዱ አብ የሚለውን ዜማ ከጨረሰ በኋላ እጆቹን እንደዘረጋ ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ፣ አሕዛብ እግዚአብሔርን አመስግኑት ይላል። እንግዲህ ይሄ ቃል ከዳዊት መዝሙር ከመዝሙር 116 ሙሉን የተወሰደ ነው። ልበ አምላክ ዳዊት ለጊዜው ይህንን ቃል የተናገረው ስለ ትሩፋን ነው። ትሩፋን ማለት እስራኤል በባቢሎን ተባርከው ኋላ ከባርነት ሲወጡ ሁሉም በአንድ ጊዜ አልወጡም። አወጣጣቸው በየጊዜው ነው። መጀመሪያ ይወጡ አሉ፣ ሁለተኛ መውጣትን የሚጠባበቁ አሉ። ስለዚህ ለመውጣት የሚጠባበቁ ትሩፋን ወይም የቀሩ ተብለው ይጠራሉ። እና ዳዊት ስለነሱ የተናገረው ቃል ነው። ወደ ሀገራቸው የሚመለሱበት ሰዓቱ ደርሶላቸው የነጻነታችን ጊዜ ደርሷልና ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ ወይሴብሕዎ ኩሎሙ አሕዛብ እስመ ጸንዐት ምሕረቱ ላዕሌነ ጽድቁሰ ለእግዚአብሔር ይሄሉ ለዓለም። እስራኤል ሁላችሁም እግዚአብሔርን አመስግኑት፣ ሕዝቡ ሁሉ እግዚአብሔርን ያመሰግኑታል፣ ወደ ሀገራችሁ ትመለሳላችሁ ብሎ የገባልን ቃል ኪዳኑ ምሕረቱ በእኛ ላይ ጸንታለችና የእግዚአብሔር ጽድቅ ቃል ኪዳን
ለዘላለም ጸንቶ ይኖራል እያሉ የዘመሩት መዝሙር እንደሆነ ሊቃውንት ይናገራሉ። እንግዲህ ወደ ሚስጥሩ ስንሻገር ትሩፋን የተባሉ በሲኦል የነበሩ አዳምና ልጆቹ ናቸው። በ5 ቀን ተኩል አድነሃለሁ የሚለው ቃል ጊዜው ደርሶ የጌታን ድምፅ ሰምተው የገባላቸው የምህረት ቃል ኪዳን ተፈጽሞላቸው ከሲኦል እስር ቤት ከዲያብሎስ ባርነት በወጡ ጊዜ የዘመሩት መዝሙር ነው። የመዝሙሩ ይዘት በጥቅሉ የተመለከትነው ቢሆንም ቃል በቃል ይዘቱን ስንመለከት ደግሞ እጅግ ጥልቅና ሰፊ የሆነ ምስጢር የያዘ ነው። አሕዛብ ሁላችሁ ወገኖቹ ሁሉ እግዚአብሔርን አመስግኑት ብሎ መናገሩ ይሄ መላውን የሰው ልጅ የሚመለከት ነው። እግዚአብሔር የአንድ ወገን ወይም የአንድ ዘር ብቻ አምላክ አለመሆኑን የሚያረጋግጥ ነው። በብሉይ ኪዳን እስራኤል ብቻ ተለይተው ይታወቁ ነበር። በዚህ መዝሙር ግን አሕዛብ የሚላቸው ከግዝረት ውጪ የሆኑ ኢአማንያን የነበሩ በኦሪት ያላመኑትንም ጭምር ነው። እነዚህን ወደ ምስጋናው እንዲገቡ የሚጋብዝ ነው። ይህ በአዲስ ኪዳን በክርስቶስ ደም የሚገኘውን አንድነት የሚያመለክት ነው። ምሕረቱ በእኛ ላይ ጸንታለችና የሚለው ቃል ደግሞ በትርጓሜው በረታች፣ አሸነፈች የሚል ትርጉም ይሰጣል። የእግዚአብሔር ምሕረት በኃጢአታችን ላይ በሞትና በዲያብሎስ ላይ መበርታቱን፣ የመስቀሉን ሥራ እግዚአብሔር በቸርነቱ የሰውን ልጅ ከወደቀበት ለማንሳት ያደረገውን የማዳን ሥራ ቤዛነቱን የሚያመለክት ነው። ምሕረቱ ጊዜያዊ ሳይሆን ለዘላለም የጸና መሆኑን ያስረዳል። የእግዚአብሔር እውነት ለዘላለም ትኖራለች የሚለው እግዚአብሔር ለሰው ልጅ የገባው ቃል አይታጠፍም፣ እግዚአብሔር ታማኝ ነውና። እውነት የተባለው እግዚአብሔር ለሰው ልጅ የሰጠው የተስፋ ቃል የጸና ነው ማለት ነው። ለአዳም የገባው የመድኃኒት ተስፋ፣ ለአብርሃም የገባው የበረከት ቃል አይለወጥም፣ አልተለወጠም። ዓለምና ሥርዓቷ ሲያልፉ የእግዚአብሔር ቃልና እውነት ግን ለዘላለም ጸንተው ይኖራሉ የሚል መልእክት የያዘ ነው። ስለዚህ ይህ መዝሙር በሥጋም ሆነ በነፍስ ለተማረኩ የሚዘመር መዝሙር ነው። በመቀጠል ካህኑ ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜን ወዘልፈኒ ወለዓለመ ዓለም አሜን ሃሌሉያ ይላል። ይህን ምስጋና የጨመረው ቅዱስ ያሬድ እንደሆነ ሊቃውንት ይናገራሉ። ቅዱስ ያሬድ የዳዊትን መዝሙር በዜማ ሲያዘጋጅ መጨረሻ ላይ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም እያለ ይዘጋል። ይህ መዝሙር በተባሮና በመቀባበል የሚባል ነው። በመቀባበልና በማስተዛዘል መካከል ልዩነት አለ። ማስተዛዘል የመጀመሪያውን ሐረግ አንዱ በሚልበት ጊዜ የሚቀጥለውን ሐረግ ሌላው ይላል። ይህ ማስተዛዘል ይባላል። ለምሳሌ ወደፊት እንመለከተዋለን። ዝውዕቱ ጊዜ ባርኮት በሚባልበት ጊዜ ማስተዛዘል የሚለውን ያኔ እንረዳለን። መቀባበል ደግሞ መጀመሪያ የተናገረውን ቃል ወይም ያዜማውን ዜማ ሌላው ያንኑ ተቀብሎ እየደገመ የሚል ከሆነ ይህ መቀባበል ይባላል። ይህ በሊቃውንቱ ዘንድ የተለመደ የጸሎት ሥርዓት ነው።